ቅዳሜ ከሰዓታችን ነው። በቅዳሜ ከሰዓታችን ያልታሰበ ሲሳይ ላይ ደርሰናል። ሰዎች ላደረጉት በጎነት የሚያገኙት ምላሽ በዚህ ፕሮግራም ላይ እናያለን። ያልታሰበ ሲሳይ ይቀጥላል። እናት እባክሽ አግዢ። አባቴ፣ ወንድም፣ ልጆች እስቲ እባካችሁ እስቲ አቅማችሁን እርዱኝ። የኔ እናት እስቲ አቅምሽን እርጂኝ። ቸግሮኝ ያቅምሽን እርጂኝ አለሽ። ገንዘብ የለሽም? አዎ አመሰግናለሁ። እባክሽ የኔ እናት አቅምሽን እርጂኝ። አባቴ አቅምህን እርዳኝ እስኪ። ወንድሜ ምንም ችግር የለም። አንዴ ላናግራችሁ። ይቅርታ፣ ወዴት እየሄዳችሁ ነበር? እዛ አካባቢ ናችሁ? እሺ፣ በጣም አመሰግናለሁ። አይ እኔ እንኳን አንድ ጥናታዊ ጽሑፍ እያዘጋጀው ነበረ። ሀገሬ ልጆች አሁንስ ምን ያህል ነው መረዳዳታችን፣ መተጋገዛችን፣ መተዛዘናችን የሚለውን ለማየት ነበረ እና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይኸው አባቴ የሰጠኸኝን ክብር ይስጥልኝ። ካገኘኋቸው አይቀር ስልክህን አንዳችሁን ባገኝ ስልክህን ባገኘው ወደፊትም እስቲ አመሰግናለሁ። ኢትዮጵያ አይደለም ስንረዳዳ ያለው ከሌላለው ለሌለው ሲያካፍል ነው ህይወትም ደስ ብለ ለጭንቅላትም ሰላም ያገኛ እኮ ስናይሽ እኔ አላየሽም ነበርና አዎ እሱ ወንድሜ ነው። ቀና ብሎ ያየኝ ደግሞ ካሽፍር አላስኩም ለዛ ሞባይል ባንክ ምናምን ብሎ እግዚአብሔር ያክብርልኝ። ያው ተቸግሮ የተቀመጠ ሰው አሁን ለምን ቁጥር ነገር 0973 አኳሪን አይተነው አይደለ? እግዚአብሔር ያክብር። እንዴት ነው ከዚህ በፊት እንደዚህ አይነት ነገር አጋጥሞ ያውቃል? አይ ብዙውን ጊዜ መልክ ይታየና አቋም ይታየና አሁን እቺ ተቸግራ ነው እንዴት ትጠይቃለች ምናምን ተብሎ ታርግልኝና እንደዚህ በመንግስቱ በጣም ተቸግረው አፈሩ ብዬ ነው የማስበው። አፈሩ ለመጠየቅ ተቸግሯቸው ያሳዘነ በጣም ነው እንትን የሚለው። ምክንያቱም አለባበስሽ መልካም ሆኖ እንደዚህ ቁጭ ካልሽ በጣም ካስቸገረሽ ካላጣሽ በስተቀር አደባባይ አልወጣም። ስለዚህ ማንንም የሰውን ፊት የሚፈልግ ሰው በአቋሙ እንደዚህ ታይቶ ምን ላይ ነው እየሰራክ ያለው አንተ? አልሙኒየም ላይ። የት አካባቢ ነው ስራ? እዚሁ ነው ሰፋሪ። እዚሁ ሰፋሪ ጋር እዚሁ አካባቢ ነህ? ፍየል ቤት። ኦኬ። አንተም አብራችሁ ናቸው? እግዚአብሔር ያክብርልኝ። በእውነት በጣም ደስ ብሎኛል። እንግዲህ እደውላለሁ፣ አገኛቸዋለሁ። እሺ፣ እግዚአብሔር ያክብርልኝ። እሺ ወንድሜ፣ እሺ። ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ነው። ደጋግ ኢትዮጵያውያን ዛሬም አልጠፉም። ለተለያዩ ሰዎች የእርዳታ ጥሪ አቅርቤ ነበረ። ሆኖም ቅን በፍጹም ሊረዱኝ ያሰቡ ሁለት ሰዎችን አግኝቻለሁ። ለነሱ ያው መልካምነት ዞሮ ይከፍል የለ ለነሱ ካልታሰበ ሲሳይ
ከኢቢኤስ ፕሮግራም ልዩ ስጦታ ይኖራቸዋል። አመሰግናለሁ። እንደተመለከታችሁት ፍጹም ቅንና ደግ ሰዎችን አግኝቻለሁ። እናም በጎነት መልሶ ይከፍላል እንደሚባለው ሁሉ እነዚህን ሰዎች ካልታሰበ ሲሳይ ሰርፕራይዝ አላቸው። አሁን እነሱን ለማግኘት ልንቀሳቀስ ነው። ተከተሉ። ሄሎ፣ ጤና ይስጥልኝ ወንድሜ። ምኑ ጋር ነህ ያለው? ሰባተኛ ላይ ስደት ያለው ብሎክ ከቴሌው ፊት ለፊት። ከምኑ ፊት ለፊት? ከቴሌው ፊት ለፊት ብሎክ 53። እሺ ሰላም ነህ? ኮይ እንዴት ነህ? ታዲያስ ልጅክ ነች እሷ? ስንት አመቷ ነው? አንድ አመት ሆናት። ደስ ይላል። ጓደኛህን አብሬ ነበር ላገኘው የነበረው የለም? እሱ አብረን ነበር እንመጣለን ስትሉ ጠበቀናቸው ያለ ስደውሉልኝ፣ እኔም እሱም ደግሞ ስራ ነበረው። እኔ መጣሁ ወደ ቤት ይሰራልና ምሳሌ በላ መጣሁ ቤት። እንደዛ ሆኖ ነው እንጂ የሚገርምሽ እሱ መልካም ሰው ነው። እኔ መልካም ነኝ ብዬ ላወራ አልችልም። በጣም መልካም ሰው ነው። እግዚአብሔር እንዴት አገኛችሁኝ? ማለት ትናንትና ከምን ተሰምቶክ ነው ቆመክቹ ልትረዱኝ ያሰባችሁት? እስቲ እሱን ነገር ብትነግረኝ። ያስታውቃል። ያዘንሽ ነው የሚመስለው። የሆነ ነገር አግኝተሽ ያጣሽ ነው የሚመስለው እና መጠየቅ የሚያፈርሽ የሆነ ግራ የገባው ሰው አለ አይደል? ያሳዝናል ሁኔታሽ። ምን ነገር አይደለም። የቸገረው ሰው ስታይ የሚሰማሽ ነገር አለ። ገጽታዬ ለእናንተ መልእክት አስተላልፎላችኋል። እንዲሁም ዞር ካለፍን በኋላ ነው ዞር ብለን ያየንሽ። ያ አይቻቸዋለሁ። አለፋችሁኝና ቆማችሁ የተመለሳችሁት ድጋሚ ተመለስን። ነው ምን ሆና ነው ቸግሯት ነው ስትል እጅሽን ዘረጋሽ አንቺ። ቸግሯት ነው አሲ ምናምን ነገር አልኩት። እንስጣ ተባብለሽ እንስጣ ያለና ይዛል ተባብለን ይመጣል። እንዳጋጣሚ እሱ ኪስ ውስጥ ብር የለም እንጂ በቴሌ ብር ወይንም በባንክ ላስተላልፍልሽ ሲለኝ ነበር። በጣም መልካም ሰው ነው። እንደውም የሚገርምሽ እሱ የሆነ ጊዜ ላይ ወላ በወር የሚያስገባላቸው ሰዎች ነበር ዝም ብሎ ማለት ነው። እንደ ደሞዝተኛ በወር እንትን እያለ እሱ አልሙኒየም ቤት አለው። እሱ አልሙኒየም ቤት አለው። አልሙኒየም ቤቱ የሱ ነው። እኔ እሱ ጋር ነበር የምሰራው። አንተ እሱ ጋር ነው ተቀጥረህ የምትሰራው? ተቀጥሬ ነበር የምሰራው። አሁን ግን በራሴ እየተንቀሳቀስኩ በራሴ እየተንቀሳቀስኩ። መልካም። እንዴት ነው ታዲያ ኑሮ እንዴት ይዘዋል? ኑሮ እግዚአብሔር ይመስገን እንግዲህ አለ። ምንም አይልም። እኔ እንግዲህ በጣም ደስተኛ ነኝ በእናንተ ማለት ያው ይሄን ፕሮግራም ለመማሪያነት ነው እያዘጋጀ ያለው ኢቢኤስ ቴሌቪዥን ነው። ካልታሰበ ሲሳይ ፕሮግራም ለእናንተ የሚሆን እንግዲህ ስጦታ አበርክቶላቸዋል። ይሄን ስጦታ ላበረክታችሁ ነው የመጣሁት። በእውነት ለኛ አይገባም ነበር። ምንም የሚያደርግነው ነገር መልካም ነገር የለም። በእርግጥ አይ ይኸው ታውቂያለሽ፣ ግዴታችን ነው እንደ ሀገር ስታዩ። ነገም እንደምሆንም አላውቅም። ደግሞ ቅድም እንዳልሽ ሰው ፊቱ ወይም አለባበሱ ምናምን ነገር አለ የቸገረው በይሳት በተለይ የቸገረው ቁጭ ብሎን ይጠይቃል። ግን ደግሞ አንዳንዴ መጠየቅም እየደበረው እንዳይጠይቅም እየጨነቀው ስንት ሰው አለ መሰለሽ። እና ባናልፍ መልካም ነገር ነው የሚል የራሴ እንትን ያለው መልካም ጥሩ መልእክት ነው ያስተላለፍከው። አልባሳታችን አይደለም ወይንም የላያችን ላይ ያደረግነው ነገር አይደለም። ውስጥ ያለን ችግር መታቀው አንተና ፈጣሪ ናችሁ። መጠየቅ እየፈለገ ደግሞ ሰው መጠየቅ አፍሮ ችግሩን ይዞ በቤቱ ይቀመጣል። እናንተ ይሄን ስለተረዳችሁ ለሌላው መማሪያ ስለሆናችሁ ከልብ እናመሰግናለን። ከኢቢኤስ ፕሮግራም ነው እኔ መጣሁት እና ያልታሰበ ሲሳይ ለእናንተ ስጦታ አዘጋጅቷል። አሁንም በድጋሚ እባክህ ተቀበለን። እናመሰግናለን። እሺ እግዚአብሔር ያክብርልን። እማዬ እደጊልኝ። እሺ እኔ ወንድም እግዚአብሔር ያክብርልን። ጓደኛህንም እንግዲህ ከልብ አድርገህ ምስጋናውን አድርስልን። ማን ነው የሚባለው? አሰፋ ከፈለኝ ይባላል። እማዬ ቻው። እሺ እግዚአብሔር ያክብርልን። እሺ ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ካልታሰበ ሲሳይ ለወንድም ናትናኤል ሰርፕራይዝ ነበር። ያንን ሰርፕራይዝ አበርክቼለታለሁ። መልካም ቆይታ ነበረን። እናመሰግናለን።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።